ቶፋይ ወይ የሆነ ቦታ ተወስደኛለህ? የት? የሆነ ግሪን ቦታ። ምን አይነት ሰው የሌለበት ጸጥ ያለ እዛ ጋ በቃ ተራራ ላይ ምናምን ወጥተን አይነሽን ጨፍኝሽ፣ አይነሽን ጨፍኝ። እሺ ማር ምንድን ነው እንዴ? ለምን እምላለሁ? አይነሽን መጨፈን ስጦታ አይደል? ያሽ በደንብ ጨፍነሻል። አይነሽን ዛሬ ምን በጣም ጨለመብኝ። እሺ ንግለጽ። ቆይ እንዳትገልጪ። በህይወትሽ ሰው አለ የለም? ወላሂ ሳትዋሽ እንዳትዋሽ። የለም ጭራሽ ከዛ ማለት የሆነ አንዳንዴ በጣም መውደድ መውደድ ያበቃል፣ ከዛም ይመለሳል። ወዴት? ከዛ ያበቃል። ልታገቢ ነበረ ታዲያ? ጓደኞቼ ጋር ምናምን እንደዚህ ወቅት ስንወጣ እንገናኛልና ስታየኝ የምታሳየኝ ግልምጫ እኔ ነኝ የማውቀው። ምን እሺ፣ በመንገድ የራሱ ባላይ ደስታዬ ነበር። እንታረቅ። እውነት ነው። ታረቁ። ታርቀናል። ከአሁን በኋላ ኩርፊያ የለም። ከአሁን በኋላ በመሀላችን ጠብ የለም። የኔ ጉዳይ የኔ ኑሮ ካሁን በኋላ። እኔ ከዩቲዩበሮች በነገራችን ላይ ሶፊን በጣም ነው የምወዳት። የዋህ ልጅ ነበረች። ሶፊ ምርጥ ልጅ ነው። ግን ዩቲዩብ ላይ በቃ ሃኒሙን የሚያደርጉ ሰዎች አንዳንዴ መጀመሪያው ለምን እንደሆነ ታውቃላችሁ? ብዙ ሰዎች ማለት ነው ለቢዝነስ ይጀምሩና ንያቸውም ለቢዝነስ ስለሆነ ከዛ በኋላ በቃ ያ ነገር እንትን ሲል መንገድ ላይ ፌል ያደርጋል። ስለዚህ መታረቃችሁ እውነት ከሆነ ደስተኛው መጀመሪያው አንዋር ነው። ቶፊቅ እባክህ አሁንም የልጅቷን ልብ እንዳሰብረው እባክህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአንዋር ቤተሰብ እንዴት ናችሁ? ሰላም ብያለሁኝ። ደግዬ ናችሁ ወይ? እነ ሶፊ እንግዲህ በነገራችን ላይ ተጣሉ። ስንት ዓመት ሆናቸው? በጣም ቆዩ እኮ። አሁን እንግዲህ ያው ዩቲዩባን ዘግተውባታል። አንዳንድ ምቀኛ ሰዎች ግን አትጠቀሙም ዩቲዩብ ላይ ማቋቋም ማለት ነው። እኔ እንኳን ተውት ገና እኔ እንኳን አሬን የበላሁት ፊዳይን ማለት ነው። እነሱ እንግዲህ ያው ፌመስም ታዋቂም ስለሆነ ቀስ በቀስ እንትን አሉ። ግን ላይክ ሰብስክራይብ እያደረጋችሁ ነው። እስኪ የሶፊ ወዳጆች እነሱ በመታረቃቸው ያስደሰታችሁ ሰዎች ካላችሁ ላይክ ሰብስክራይብ እያደረጋችሁ እስኪ አበረታቱኝ እናንተ። ወይኔ ጉዴ እኔ ልበድ እንዴ! ስለዚህ እኔ ዛሬ ብዙም አላወራም። እኔ በጣም ደስ ስላለኝ የነሱን እንትን ነው የምጋብዛችሁ። እስኪ የነሱ ወዳጆች ይሆናችሁ ላይክ አድርጉና እኔንም አስደስቱኝ። ምክንያቱም አትከፍሉበትም። እንደዚህ ያለ ፍቅር እኔ በጣም ነው የምጓጓው። ለጥ ፈሰስ የሚያደርግ ፍቅር አስባችሁታል? እኔ ሐላል ነው ታዲያ ሚስቴ ጋር ምናምን ነገር አስባችሁታል? ውይ አቤት 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 አቤት። እስኪ ልጋብዛችሁ። ለማንኛውም ውድ አንዋር ቤተሰቦች ማለት ነው ደስ የሚል እንትን አድርገዋል። ወደ እነሱ ዛሬ የፍቅር ሮማንቲክ ነው ማሳያችሁ። እንዴት ነው ያምራል? ኬፕ ያምርባል ያለችው እሷ ናት። እናንተ ተናገሩ። ወላሂ ያምርበታል። በጣም ነው የሚያምረው። እንዴ በጣም ነው የሚያምርብህ። ሴት ልጅ እኮ ማለት ነው ሲያፈቅሩ ይላሉ አላለ? እርግጥ ሶፊ በጣም ነው የምታፈቅረው ቶፊቅን። እንግዲህ በሱ ምክንያት ነው እንጂ እንትን ያለችው በጣም ነው የሚያፈቅሩት። ይሄን አትክድም እናንተ። እና ሴቶች ልጆች ሲወዱ ይላሉ። እስኪ ልባችሁን ጠይቁት ምን እንደሚሰማችሁ ኮሜንት ላይ ጻፍ አድርጓት። እንዴ ቶፋዬ ተው ቶፉካ ብቻችሁን በቃ እኔም ራሴ ኦ ማይ ጋድ አፌ ቁርጥ። ኦኬ ከኔም ጥፋት ሊኖር ይችላል። ተቆራርጠን ቆይተናል።
ማስተካከል የምችል ከሆነ በእርግጥ እኔም ማስተካከል ያለብኝ ብዙ ነገሮች ሊኖሩ ይችላሉ። ወይ ቶፋ እያስባችሁታል? ቶፋ ኩርፊያችን ባለፈውም ሶሪ አዎ ቶፊቅ አንቺ ቤት ስመጣ ልቧን ሰብረኸዋል። ዘጋብስ ሰማ ቀጥታ መጣሁት ተኮራርፈናል ተባብረናል ብዬ እንትን አላለኝም። እንታረቅ ታርቀናል በኋላ ኩርፊያ የለም በኋላ በመሀላችን ማንም እንዳይገባ እኔ ሳጠፋ መጥቼ ይቅርታ እጠይቃለሁ። እኔም ሳጠፋ መጥቼ እነግርሻለሁ። ሶስተኛ ወገን ወሬ ይዞ የሚመጣ ካለ ለእኔ ትነግሪኛለሽ። ግን ችግሩ ስትጣሉ አይንሽን ላፈር ነው የምትባባሉት። እያየ አይሻል ቤተሰብ እያየ ኧረ ቦስ አሁን እንታረቅ ለጊዜ ኩርፊያችንን አቁሙ። የሚገርማችሁ ስታይ ማለት ነው ስትሄጂ እንደ ብለሽ እንደነበር ታውቂያለሽ። ይቺን የመሰለሽ ቅመም የሆነች ልጅ ማለት ጓደኞቼ ጋር ምናምን እንደዚህ ወቅት ስንወጣ እንገናኛልና ስታየኝ የምታሳየኝ ግልምጫ እኔ ነኝ የማውቀው። ሴቶች ሲያዩ ይባላል ቤተሰብ በመንገድ የራሱ ባላይ ደስታዬ ነበር። ምን ይመስላል ማለት የሆነ አንዳንዴ በጣም መውደድ ወይ መውደድ ያበቃል፣ ከዛም ይመለስ። ልታገቢ ነበር ተብሏል። እውነት ነው? አይ ልታገቢ እንደነበር ሰምቻለሁ። አሁን በህይወት ይስተዋል ሳትዋሽ እንዳትዋሽ። ጮኛ ምናምን የሚባል ወሬ ሰምቻለሁ። እውነቴን እኮ ለምን ፈራሽ? እንጠጣ ወድጄ መጥላት አልችልበትም። በነገራችን ላይ በጣም የሚገርመኝ ነገር እኔ ያው እንግዲህ በመታረቃቸው በጣም ደስ ያለኝ ዩቲዩብዋን አዘግተውባታል እንዳልኳችሁ። አብሶ ዩቲዩበሮች አሁን ቪዲዮ ላይ ሮማንቲክ የሚያሳዩትን ነገር በአካል አያደርጉትም እኮ ታውቃላችሁ አይደለ? ማንኛውም ለምሳሌ መሰለን ፊልም የሚሰሩ ሰዎች የተለያዩ የሚያደርጉ ሰዎች ያው ለቢዝነስ አይዲያ ግን ይመጣቸዋል። እነሱ ሀያታቸው የማይኖሩትን ኑሮ እንትን ይላልና በዚህ አጋጣሚ ቶፋዬ እንኳን ደስ አላችሁ በመታረቃችሁ ደስ ብሎኛል። ሶፊም እንኳን ደስ አለሽ ማለት ፈልጋለሁ። እንግዲህ ልብሽ ጦዝ እስከሚል እንደምትወጂ ያው እናውቃለን። እንግዲህ በአጋጣሚ ታርቃችኋል። እንግዲህ ይበል የሚያስበላችሁ ነው። ግን ቤተሰቦቼ እባካችሁ አድርጉኝ፣ አበረታቱ። ይበስ እናንተ አትከፍሉበትም፣ እኔን አበረታቱ ብቻ እና ብቻ ነው ምለው። እዚህ ጋር ትንሽ እስቲ ሮማንቲክ ልጋብዛችሁ። ሮማንቲክ ታውቃላችሁ፣ አስባችሁታል? እንደዚህ አይነት እስቲ ሮማንቲክ ባል ያላችሁ ከባላችሁ ጋር ምናምን ነገር አይናችሁን ጨፈና አድርጋችሁ አብሰው ሴቶች ማለት ነው በምትወዱት እንትን ስር አስባችሁታል? አቤት እኔማ ውይ ይሄ አኗርዬ ይሄን ተጋበዙ። ያንቺ ሆኗል የኔ ፍቅር የኔ ወለላ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ
ውበት ነፍስ ሕይወትን ዘርቶ መጠሪያ አልተገኘም የሚሆንሽ ላንቺ ተስማምቶ ቆንጂና ራሱ ነሽ ውበት ነፍስ ሕይወትን ዘርቶ አልተፈጠረም ሰው የለሽም አምሳያ የቆንጂና ጣሪያ የውበት ማደሪያ በሰፈሩ ሁሉ የሚያማምር ሞልቶ ውበትሽ እንዳርማ የሚታየው ጎልቶ የንግስ ግርማልሽ አንገትም ያስደፋ ቃልሽ ምስክር ነው እውነት እንዳልጠፋ ቢፈጠር ርቀት ከሰማይ ሰማይ እመጣ ነበር ዓይንሽን እንዳይ ደስ የሚል ጊዜ ነበር። በጣም ደስ ብሎኛል ወላሂ በቃ ምን አለ የሰው ልጅ ሁሉ ባለፈው ለምንድን ነው ያስቀየምካት? ግን ቶፊቅ ለምንድን ነው የማያገባው? ያቺ ማን ነበረች ስማ? ያቺ የባህር ዳሯ ልጅ ስሟ ጠፋኝ። ጠፍታለች። እነሱም ለምንድን ነው የማያገቡት? በነገራችን ላይ ፈኪም አላገባችም። ፈኪም አላገባች። ብዙ ሰዎች አያገቡም። እና አብረሽም ተጋቡ ተባለ። ያው ዝም ብለው ሲጀነሱማ በጣም ነው የሚያስጠሉት። ሲጃጃሉ ነው የምናየው። ተመልከቱ፣ ሮማንቲክ ይላችኋል። እስኪ ባሎቻችሁን ገደፍ አድርጋችሁ ምናምን አስባችሁታል? በጣም ነው ማለት ቶፋዬ በጣም ወዳለሁ። በቃ ቃላት ያጥረኛል ስላንተ ለማውራት ማለት አይኖር በማላችን ብዙ ነገር ሊኖር ይችላል። ግን ደግሞ ኦኬ ሁለታችንም ብዙ ነገሮችን አሳልፈናል። ብቻ ወዳለሁ። ሮማንቲክ ዛሬ ፍቅር ቀና ዛሬ በቃ አልተቻለም ማለት ነገ ደግሞ ሰይጣንሽ እስከሚመጣ እኮ እኔ እንትን ታውቀኛለህ ተቀልልሽ ነው ብቻ ቤተሰብ በዚህ አጋጣሚ በጣም ደስ ብሎኛል። ደብሮኝ ነበር እና እኔ ደግሞ ድብርትሽ እንዲጠፋ ነው የምፈልገው። መቼ እንዳትከፊ ድብርት እንዲጠፋ ስላደረግክ አመሰግናለሁ። ኦኬ የሚወዱ ሰው ለችግር ይደርሳል ይባላል። ስለዚህ ያው ፍቅር ስላለ እሱም ያው ይወዳታል። እንግዲህ አላቅም፣ አንዳንዴ ለችግሯ ደርሳል። ዩቲዩብ ሲዘጋ ከጎኗ ሆኗል ቶፋዬ። እንግዲህ በዚህ አጋጣሚ እኔም በጣም የሚመቸኝ ሰው ነው። እሷንም በጣም ማደንቃት ልጅ ናት። እንግዲህ ከስደት ተመልሳ በራሷ ጥረትና በራሷ እንትን እየለፋች ያለች ወጣት እህታችን ስለሆነች ስለዚህ ይመቻችሁ ማለት እንፈልጋለን። የነሱ ወዳጆች የነበራችሁ ሰዎች እንግዲህ እኛንም ላይክ ሰብስክራይብ አድርጉልን ማለት እንወዳለን። እኛም ስደተኛ ነን። እንግዲህ ከስደት ኢትዮጵያ ገብተን አንድ እርምጃ ለመራመድ እያልን ነው። እንግዲህ የኢትዮጵያን ሀያት እንወዳችኋለን። በቀጣይ ቪዲዮ እስከምንመጣ ድረስ ሰላም አለይኩም ወራህመቱላህ። ግን ሰብስክራይብ እንዳይረሳ።